ስለ አርቲፊሻል ኢንተለጀንስ በ2026 ልናውቃቸው የሚገቡ ጠቃሚ ነገሮች። ሰላም ጤና ይስጥልኝ አድማጮቻችን፣ እንኳን ወደ ኤአይ ተች ቻናል በደህና መጣችሁ። ያው እንግዲህ ዓለማችን በፍጥነት እየተለወጠች ትገኛለች። ለዚህም ደግሞ ዋነኛ መንስኤው ኤአይ ወይም አርቲፊሻል ኢንተለጀንስ ነው። አርቲፊሻል ኢንተለጀንስን እንዴት አድርገን ለበጎ ዓላማ ወይም ለጥሩ ምግባር ወይም ህይወታችንን ለማቅለል እንጠቀምበታለን የሚለውን መስፈርቶች ዛሬ በአጭሩ እንመለከታለን። ኤአይ ማለት ወይም አርቲፊሻል ኢንተለጀንስ ማለት ምን ማለት ነው? እንግዲህ መጀመሪያ መግቢያ ላይ ለመጥቀስ እንደሞከር ነው ኤአይ ወይም አርቲፊሻል ኢንተለጀንስ ማለት ማሽኖች፣ ኮምፒውተሮች፣ ስልኮች እና ሮቦቶች እንደ ሰው ልጅ ተምረው የሰው ልጅ ችግር በቀላሉ መንገድ ለመፍታት የተዘጋጁ ጥበቦች ናቸው። ለምሳሌ ያህል ናኖ ባናና እና ቻትጂፒቲን መጥቀስ እንችላለን። ከሁለቱም ኤአይዎች ጀሚናይን በ2025 ይፋ የተደረገውን ዌብሳይት ለዛሬ የምንመለከት ይሆናል። ወደ ዌብሳይቱ ለመግባት በመጀመሪያ የሚያስፈልገን ጉግል ነው። ጉግልን እንጠቀማለን። ከዛ ወደ ሰርች ባሩ በመሄድ ጀሚናይ ኤአይ ብለን እንጽፋለን። እዚህ ጋር እንደምትመለከቱት ጉግል ጀሚኒ ብሎ ይመጣል ፊት ለፊት ላይ፣ እሱን እንነካለን። ከዛ ቀጥታ ወደ ሆም ፔጅ ያስገባናል ማለት ነው። ከዛ በፊት ግን እናንተ ይህንን ለማድረግ ጉግል አካውንት ወይም ጂሜይል አካውንት ያስፈልጋቸዋል። እሱም በሌላ ቪዲዮ የምንመለከት ይሆናል። ከዛ አስክ ጄሚኒ ስሪ የሚላለ እዛ ጋር ሄደን ጥያቄያችን እናቀርባለን። ይሄ ኤአይ የሰው አስተውሎት አለው ወይስ የለውም የሚለውን ቼክ ለማድረግ በመጀመሪያ ደረጃ ሰላም ጄሚኒ ብለን እንጽፍላታለን። መልሷን አብረን የምናየው ነው ማለት ነው። እንግዲህ ሰላም እንዴት ነው፣ በምን ልረዳህ እችላለሁ እያለች ነው። ሌላ መረጃ እንጽፍላታለን። እስኪ ጄሚኒ ስሪ የሚለው እንገባና ነው ስለ ቪዲዮ ኤዲቲንግ መማር እፈልጋለሁ ብዬ ጽፍላታለሁ። ምን እንደምትለኝ እናያለን። እንግዲህ እንደምታዩት ቪዲዮ ኤዲቲንግ መማር የምችልባቸው ዌብሳይቶች እና እንዴት አድርጌ መማር እንዳለብኝ ሙሉ መረጃውን በጽሁፍ አቅርባልኛለች ማለት ነው። ስለዚህ በቀላሉ ኤአይ ጀሚኒ ላይ በመሄድ የፈለጋችሁትን ማንኛውንም አይነት ጥያቄ በመጠየቅ በቀላሉ 5 ደቂቃ ባልሞላ ጊዜ ውስጥ መረጃ ማግኘት ትችላላችሁ። ሌላ የቴክኖሎጂ እና የኤአይ ዜናዎች ሊደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን ያሳዩ። እናመሰግናለን።